ለምሳሌ አሁን በጸረ ጎንደርነት እኔን መክሰስ ምን የሚሉት ነው? ለምሳሌ ማለት ከኔ በላይ ህዋትን የታገለ ሰው አለ ወይ? የምታውቁትን አንድ ሰው ጠቁሙኝ። የጦር መሳሪያ ታጥቀው የታገሉ አሉ። እኔ ግን በሚዲያ ሞግቻለሁ። ህዋትን በጣም ታግያለሁ። የታገልኩት ከአማራ ህዝብ ኢንትረስት አንፃር ነው። ከአማራ ህዝብ ተስፋ አንፃር ነው። ከአማራ ህዝብ ዛሬና ነገ አንፃር ነው የታገልኩት። ዛሬም የአማራ ህዝብ ከትግራይ ህዝብ ጋር ሊዋጋ አይገባም ስል በነገራችን ላይ ከአማራ ህዝብ ፍላጎት ዘላቂ ሰላም አንፃር ነው። አስልቼው ነው። የአማራን ህዝብ ጥቅም አሳልፌ ሸጬ አይደለም። ልሸጥ አልችልም። እንዳልኳችሁ ሰው የአማራነት መነጽርን ከታጠቀ በኋላ የአማራን ጥቅም ማስላት ከጀመረ በኋላ ሰው አማራ ሆኖ ዳግም ከተወለደ በኋላ የአማራን ጥቅም ሊነግድበት አይችልም፣ ሊሸጠው አይችልም። It's impossible። የአማራ ናሽናሊዝም እና አማራን እንደ ህዝብ እና የአማራነትን ጥቅም የሚያሰላሰው ከዛ በኋላ የአማራ አንድ የኦሮሞ ለምሳሌ ጀዋርን ወይ የኦሮሞ ፖለቲከኛ ወይ ታጋዮችን አንሱልኝ። ለምሳሌ አንድ ሰው ከአማራ ጋር እንተባበር ቢል በነገራችን ላይ የኦሮሞን ህዝብ ጥቅም ኮምፕሮማይዝ አድርጎ አይደለም ከአማራ ጋር እንተባበር የሚለው። ጀዋር ለምሳሌ አሁን ኢትዮጵያን ይተባበሩ ወደ አንድነት ይምጡ ምናምን ሲል ሰማዋለሁ አልፎ አልፎ አይደለም። ግን የኦሮሞነቱን እና የኦሮሞን ህዝብ ጥቅም አሳልፎ ትቶት በቃ ምናምን ብሎ መጣ ብላችሁ አታስቡ። እንደዛ አይደለም። እንደዛ እንደማያደርግ እሱም ያውቀዋል፣ እኔም አውቀዋለሁ። ከትግራይ ጋር ትብብር ይደረግ ሲባል የትግራይ ልሂቃን ፍላጎቶቻቸውንና ጥቅሞቻቸውን አባንደን አድርገው በቃ ከአማራ ጋር የሚሉበት ሁኔታ አይደለም ያለው። እንደዛ አይደለም ፖለቲካ። ቀጣዩን ጦርነት የማስቀረት ነው። ለቀጣዩ ዲያሎግ እድል መፍጠር ነው። ኮንቲኒየስ የሆነ ኤግዞስሽን ውስጥ እንዳንገባ ህዝባችንን ከጥፋት በአንድ በኩል በፖለቲካ በሌላ በኩል አቅም በመፍጠር እና በሌላ በኩል የህዝባችንን አንድነትና አቅም በማሳደግና በማጎልበት ህዝባችንም ቀጠናው ላይ ያሉ ህዝቦችን በጋራ የሚያሸንፉበትን አውድ ከመፈለግ አንፃር ብቻ መወሰድ ያለበት ስለሆነ ማለት ነው። በጸረ እንትንነት አንድን ሰው መክሰስ እንደው የተለየ ፍላጎት እንደሆነ አውቃለሁ። ግን አንዳንዴ ካራክተራይዝ እናደርግ ትችትም ሲሆን ቅንነት ላይና እውነት ላይ የተመሰረተ ቢሆን ጥሩ ነው። ምክንያቱም በዚህ ትግል ውስጥ የቆምነው አማራን ብለን እንዲያሸንፍ እንፈልገው የጋራ አስፓይሬሽናችን ነው። ግለሰብ እንዲያሸንፍ አይደለም የቆምነው እዚህ ትግል ውስጥ ማለት ነው። በዛ ደረጃ መገንዘብና መረዳት ያስፈልጋል። ትንግርቱ ጸረ ጎንደር ሊሆን አይችልም። የጎንደር ህዝብ ይበለኝ። ኦኬ፣ እንደዚህ አይነት አስተሳሰብ ትክክል አይደለም። እኔ ስለማውቀው ነው የጎንደርን ህዝብ እንዴት እንደታገልኩ ያውቃል። ስለዚህ ኢቭን አሁን ራሴንም ዲፌንድ እያደረኩ አይደለም። ግን እኔ ላይ ተቃጣው ጥቃት እኔን ታርጌት ያደረገ አይደለም፣ የአማራውን ትግል ታርጌት ያደረገ ነው። አብይ አህመድ ያለፉት 2 ቀናቶች ውስጥ ሲሰጥ የነበረው ቃለ መጠይቅ ሙሉ ለሙሉ የአማራውን አንድነት ለማፍረስ የተቃጣ ነው። ኦኬ፣ የቲዲኤፍ አመራር ነው ከቴዲ አፍሮ ጋር የሚያደርገውን ውይይት እየሰማሁት ነበርና የሚናገረው ሐላል ትግራይን ገነጥላታለን፣ ትግራይን ደግሞ የምንገነጥላት በኢትዮጵያ ፍርስራሽ ላይ ነው ምናምን ይላል። አንድ በኩራት የታቀደበት ቀመር ነው። የአማራውን ኃይልና የኤርትራውን ኃይል ከብልጽግና መንግስት የነጠቅነው በስራችን ነው፣ ካልኩሌት አድርገን ነው ምናምን ይላል። ሲሪየስሊ ፕሪቶሪያ ያንን ነው የሰራው። እውነት ነው ማለት የኢትዮጵያ መንግስት ደግሞ ክቡር ጠቅላይ ሚኒስቴሩ ወጥተው ስቲል የዛሬ 7 ዓመቱ ነው የዛሬ 8 ዓመቱን ካርታ ለመጫወት ይሞክራሉ። ምን ማለት መሰላችሁ? የወልቃይትን ጥያቄ ያነሳሉ። ከዛ በኋላ የ1968ቱን የቲፒኤልኤፍ ማኒፌስቶ ያነሳሉ። ከዛ በኋላ የጎበናንና የሚኒሊክን እንትን ያነሳሉ። ሪሊ ይሄ ነው ወይ ፕራይም ሚኒስቴሩና የአማራውን ኃይል ወይም ደግሞ ፕራይም ሚኒስቴሩንና ይሄ መሀከል ላይ ያለውን ኃይል ያራራቀው? ሪሊ ፕራይም ሚኒስቴሩ ስራ ስለሚወዱ
ስላለሙ ነው ወይ ከፕራይም ሚኒስቴራችን ላይ ልባችን የተነሳው ተስፋችንን ያጣ ነው? ይገርመኛል። ማለት በተለይ እንደዚህ አይነት ቻንስ ሲሰጥህ እግዚአብሔር ቁጭ ብለህ መገምገም ነው ራስህን ያለብህ። ምንድነው ፕሮብሌሜ? ላይክ እንደ አዲስ አበባ መስተዳደር ምን ሰራው? ህዝቡ ለምንድን ነው ይሄን ያህል የጠራኝ? እንደ ዘር ፖለቲካ ምን ሰራው? አማራ ለምንድን ነው ከእጅ የወጣው? ከኤርትራ ጋር ለምን ተጣላሁት? what is the problem ብሎ ቁጭ ብሎ እኮ መመርመር ያስፈልጋል። ማለት ሁሉ ጊዜ በአንድ ካርታ መጫወት እንትን አትለም። የኢትዮጵያ ህዝብ በብልጽግና አጠራር ጽንፈኛው ከብልጽግና እጃው ወጥቶ ለምንድነው ህዋት እጅ የገባው? ወይም ደግሞ ኮት አንኮት ጽንፈኛው ለምንድነው በራሱ የቆመው? ለምንድነው ይሄ የመጥፋት የህልውና አደጋ አለብኝ ብሎ የሚታገለው? ይህን ጥያቄ መጠየቅ መቻል አለብን እንደ ብልጽግና አመራር። ብልጽግናዎች ጨዋታ ነው የያዙት። አዎ ኮስሞስ ፕሮጀክቶች ላይ ተጠምደዋል። ከዛ በኋላ በኮስሞስ ፕሮጀክት ለማሳመን የዜግነት ክብር በማይከበርባት ኢትዮጵያ ውስጥ ፖሊስ ህዝብን በሚደበደብባት፣ ሰዎች በሚሞቱበት፣ እንደ ልባችን ተንቀሳቅሰን በማንሰራበት ኮንቴክስት የአዲስ አበባ ኮሪደር ልማት በጣም አንደኛ ስለሆነ በጣም ምርጥ ስራ ሰርቻለሁ፣ ለውጡ አደገኛ ነው ይሏቸዋል። ሚራክል ነው የታየው ምናምን ይሏቸዋል። የኢትዮጵያ ህዝብ እኮ ብዙ አልጠየቀም። በጣም ጥቂት ነገር እኮ ነው የጠየቀው። በቃ ሀገራችን ቀበሌ ስንሄድ አንሰደብ እኮ ነው ያለው። እንደ ልባችን ተንቀሳቅሰን እንስራ። አማራ፣ ኦሮሞ፣ ትግሬ ምናምን ተባብለን አንከፋፈል። እንደ ሀገር በሁለት እግራችን እንቁ። ህግ ይግዛን እኮ ነው ያለው። እቺን ነገር መገምገምና መድረስ እንዴት ነው ብልጽግና ያቃተው? የብልጽግና አመራሮች ምንድነው የሚሰሩት? ለምንድነው ኤቭሪቲንግ ከኦሮሞ አማራ ፖለቲካ ጋር የሚያገናኙት? ባይ ዘ ዌይ ኦሮማራ በኢትዮጵያ ኮንቴክስት ሁልጊዜ እውነት ነው። ኦሮሞ ያለ አማራ፣ አማራ ያለ ኦሮሞ አይሆንም። በት የብልጽግና ፌለር ምንድነው? ፕሮፓጋንዳ ያልሰራው ለምንድን ነው? ሲናገሩ ተቀባይነት የማይገኝ አይ ዶንት ኖ። ይህን ሁሉ ሶሻል ካፒታል በ7 ዓመት ውስጥ እንዴት ነው ዶግ አህመድ የምናደርገው? እና ሲሪየስሊ ራሳቸውን መገምገም መቻል አለባቸው። አዎ ወያኔዎቹ ኤርትራንና ፋኖን ከአብይ አህመድ እጅ ነጥቀው ወስደዋል። ግን ምክንያቱ ምንድነው የሚለውን በስነ ስርዓት ለተገመግሙ ይገባቸዋል። ክቡር ጠቅላይ ሚኒስቴሩ ሳያስቡት የእውነት አብረዋቸው ሊሞቱላቸው የፈለጉ ሰዎችንም ነው ከእጃቸው ያጡት። ለምንድነው ይህን ሁሉ ድጋፍ ያጣ ነው ብሎ መጠየቅ የብልህ አመራር ካራክተር ነው። የትግራይ መንግስት መግለጫ እናስቀድማለን። ትግራይ መንግስት መግለጫ ዛሬ ያወጣው መግለጫ ነው። ሸረሪና በሚገኘው ሰራዊታችን ላይ ኦፊሻሊ ጦርነት አውጇል። የብልጽግና ጄኖሳይድ መንግስት ብሎታል። የአርኤስኤፍ ጦር የሄሜቲ ጦር ነው የሚለሱ የአርኤስኤፍ ጦር የተከዘዘብና የሚሊሻ ስብስብ በዚህ ጦርነት ላይ ተሳትፈዋል ብሏል። በድሮን እና በመካናይዝድ የታገዘ ጦርነት ነበረ የከፈተው ብልጽግና ብሏል። ቲዲኤፍ በሚገባ የጠላትን ሰራዊት መክቷል ይላል መግለጫው። የጠላት ሰራዊት ለማየት በሚዘገንን ለአይን በሚዘገንን ነው የሚለው ሁኔታ አልቋል። የምዕራብ ትግራይ የጤና ተቋማት በሙሉ በብልጽግና ጦር እና የጠላት ጦር በሙሉ ቁስለኛ ሞልቷል ይላል። በአውሮፕላን ተጭነው ወደ ሌላ ሆስፒታሎች የሚወሰዱም በጣም በርካቶች ናቸው ብሏል። ብልጽግና በሸረሪና የጀመረው ጦርነት በሌሎች ግንባሮችም እንደሚቀጥል በዚህ መግለጫ የትግራይ መንግስት መግለጫ እንደሚቀጥል ይጠበቃል ብሏል። የትግራይ ሰራዊት በአስተማማኝ ሁኔታ ጠላትን እንደሚመክት የትግራይ መንግስት በዚህ በዛሬ ባወጣው መግለጫ አውጥቷል።
ቀጥለን ተመልካቾች እንደ ሰበር ዜና ዛሬ ማህበራዊ ሚዲያ በፌስቡክ ዳራ ሚዲያ ፌስቡክ ፔጃችን ላይ ወደ 202,000 ፎሎወር ያለው ዳራ ሚዲያ ፌስቡክ ፔጃችን ላይ አጠራጠር ያሉ መረጃዎች ወደዛ እናጋራችኋለን። ሁሌ ፎሎ አድርጉት። ዳራ ሚዲያ ኔትወርክ በግዕዝ ዛራ የሚላለ እሱን ፎሎ አድርጉት። እዛ ግን አጠር ያለ መረጃ ለጥፈናል። በአማርኛ ለጠፍነው አለ። ሐራ መሬት ብሎ ራሳቸው የሚጠሩት የአፋር ታጣቂዎች ያው በተደጋጋሚ እዚህ ሚዲያ ላይ ስንናገረው ነበር ተመልካቾች። በተደጋጋሚ ይሄ ሚዲያ ነበር ለመጀመሪያ ያጋለጠው ወደ ብልጽግና ሰራዊት ትቀላቀላላችሁ በአስቸኳይ ኦርኔል ሙሉ ምናምን ተብሎ ወደ አዲስ አበባ መጀመሪያ በከፍተኛ አመራሮች ዘንድ ነው የተነገራቸው። እግረኛ ሰራዊት አላወቀው ነበር ብለናቸዋል። ቀስ ቀስ እያሉ ነገሩት። ዛሬ 11:40 20 ጉዳይ ለ12 አመሻሽ ማለት ነው በኢትዮጵያ አቆጣጠር፣ በግዕዝ አቆጣጠር አመሻሽ ላይ ነበር ይሄ ተሰብስቦ የተነገራቸው። ወደ ብልጽግና ጦር ትቀላቀላላችሁ በአስቸኳይ ነገራችሁን ጨርሱ ተባሉ። ከዛ ኦፊሻል አልተነገራቸው፣ ዝም ብሎ በጭምጭምታ ነበር ኢንፎርማሊ ሲሰሙት የነበረው። ኦፊሻል የተነገራቸው 11:40 ላይ የተነገራቸው ወደ መከላከያ ጦር እንደሚቀላቀሉ ከፍተኛ ረብሻ ተነስቷል። እዛ አካባቢ ከፍተኛ ለምን ብለን እንገባለን፣ እኛ ማንን ለማን የምንዋጋው ማንን ነው የምንወጋው በሚል ማለት ነው። እና የመከላከያ የልብስ አለ ይሄ ሾልቶ የሚባሉ ተሽከርካሪዎች ተጭነዋል። ገና አልተራገፈም። ዩኒፎርማቸው የሚሊተሪ የመከላከያ ዩኒፎርም ልክ የመከላከያ አይነት ሪል መከላከያ ልብሳቸውን እና መታወቂያ ጭምር አይዲ ካርዳቸው ጭምር እንዲስተካከል በአስቸኳይ እንዲሰጣቸው ብዙ ትእዛዝ ወርዷል። ዛሬ አመሻሽ ነው እንግዲህ መሽቷል። በኢትዮጵያ ወደ 4 ሰዓት ምናምን ያለ ነው አይደል? ወደ 4 ሰዓት አካባቢ ደርሷል አሁን ይመስለኛል። 4 ሰዓት ነው ኤግዛክት 4 ሰዓት ነው ያለው። ምሽት ያው ዩቲዩብ ላይ የምትከታተሉ ይመስለኛል፣ እንደዛ ይመስለኛል። 5 ሰዓት ይመስለኛል። አይ ቲንክ 5 ሰዓት ነው እንግዲህ። ከ5 ሰዓት በፊት ነው የተነገራቸው ይሄ ነገር። እንግዲህ እኩለ ሌሊት አካባቢ ምን ሊፈጠር እንደሚችል ሰራዊቱ ይሄን እሺ ብሎ ወደ ሰራዊት ይቀላቀላል አይቀላቀልም የምንሰማው ጉዳይ ይሆናል ማለት ነው። ቀጥለን ተመልካቾች